ውዶች እንዴት ናችሁ? መታወቂያ አላችሁ? መታወቂያ ወጣችኋል? መታወቂያ ስላችሁ መቼስ ናሽናል አይዲ እንደማትሉኝ ተስፋ አድርጋለሁ። መታወቂያችሁ ምንድነው? ብዙ ሰው በብዙ ነገር ይታወቃልና ብዙ ሰው በብዙ ነገር ይታወቃል። መልካም የሚያደርግ በመልካምነቱ ይታወቃል፣ ክፉ የሚያደርግም በክፋቱ ይታወቃል። እሱማ ክፉ ነው ይባላል፣ እሱማ ደግ ነው ይባላል፣ እሱማ የእግዚአብሔር ልጅ ነው ይባላል፣ እሱማ እግዚአብሔርን የሰማይ አምላክ ልዑል እግዚአብሔርን ብቻ ነው የሚያገለግለው ስሙን ይጠራል ይባላልና መታወቂያችሁ ምንድነው? ሰው ውሎን ይመስላል የሚባል አባባልም አለው። አሁን ከነዚያ እንውጣና የምትታወቁበት ነገር እግዚአብሔር የሚከብርበት ነገር መሆን አለበት። የምትታወቁበት ነገር እግዚአብሔር የሚጠራበት ነገር መሆን አለበት። ምክንያቱም እድሜያችን ጊዜያዊ ነው። በምድር ላይ ስንኖር ጊዜያዊ ነው። ሁላችንም ሟች ነን። እቺን ነገር እንዳትረሱልኝ አደራ ልላችሁ እወዳለሁ። ሁላችንም በምድር ላይ አንኖርም። ብንኖር ለተወሰነ እድሜ እግዚአብሔር ለወሰነ እድሜ ነው እንጂ ከዚያ በላይ መኖር እንደማንችል መጽሐፍ ቅዱስ ጥንቅቅ አድርጎ በግልጽ መንገድ አስቀምጦልናል። ይህንን የማይካድ ሀቅ ስለሆነ ዋጥ አድርገን መቀበል አለብን። ስለዚህ መታወቂያችሁ ምንድነው? ጌታን አገልግሉት። ጌታ በሰጣችሁ እድሜ እግዚአብሔርን አገልግሉት። ጌታ በሰጣችሁ ዘመን እግዚአብሔርን ስበኩ። ጌታ በሰጣችሁ እድል እግዚአብሔርን አገልግሉት። ምክንያቱም መታወቂያችሁ ወንጌል ይሁን። መታወቂያችሁ የእግዚአብሔር ስም በእናንተ የሚጠራ ይሁን። በቲክቶክ በቴሌግራም ብዙዎች በብዙ ነገር ይታወቃሉ። በማህበራዊ ሚዲያ ላይ አንደኛው በሌብነት ሲታወቅ፣ አንደኛው በስድብ ይታወቃል፣ አንደኛው ደግሞ መልካም ነገር በመስራት ይታወቃል፣ አንደኛው ድሃውን በመርዳት ይታወቃል፣ አንደኛው ደግሞ ከድሃው ላይ በመብላት በመዝረፍ ይታወቃል። ብዙዎች መታወቂያ ያላቸውና እያንዳንዳቸው የራሳቸው የሆነ መታወቂያ ያላቸው። ምክንያቱም ሰው የዘራውን ነው የሚያጭደውና ስለዚህ መታወቂያችሁ መልካም እንዲሆን የወንድምነት ምክሬን እመክራችኋለሁ። ተባረኩልኝ። እኔ ወንድማችሁ መስፍን ነኝ። እግዚአብሔር ዘመናችሁን፣ ህይወታችሁን፣ ኑሯችሁን ይባርክ እላለሁ። ምክንያቱም ስባርካችሁ ደስ ስለሚለኝ ነው። እናንተን ስባርክ እኔ እባረካለሁ፣ እናንተን ስመርቅ እኔ እመርቃለሁ። ለእናንተ መልካሙን ስመኝ ለኔ መልካም ይሆንልኛል። ምክንያቱም እግዚአብሔር አምላክ መልካም ነው፣ በመከራ ቀንም መሸሸጊያ ነው። መልካም የሚያደርግ አምላክ እርሱ እግዚአብሔር ይባረክ። ተባረኩልኝ። ወዳችኋለሁ። የመስፍን ቤተሰቦች በዩቲዩብ በቴሌግራም በማህበራዊ ሚዲያ ያላችሁ አደራችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።